ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች ሁሉ ግን እጅግ አድርገን አመስጋኞች ነን። በመረጃ ሰዓታችን ኤንዞ ፈርናንዴዝ መዳረሻውን በተመለከተም ልዩ ጥንቅር አሰናድተናል። በቼልሲ መረጃ ሰዓታችን የቡድኑ ቁልፍና ወሳኝ ተብለው የተገዙ ተጫዋቾች በአመታቸው ለገበያ ቀርበዋል። በርከት ያሉ ዝውውሮችን የሰማንበትም ቼልሲ ቤት ተጨማሪ ጥንቅሮችን ይዘናል። የኤንዞ ፈርናንዴዝ ነገር አየር ላይ ነው። ውድ ቤተሰቦቻችን አሁን ማንቸስተር ሲቲዎች ተጫዋቹን ይፈልጋሉ ተብሏል። ምንም ጥርጥር የለውም። አሰልጣኝ ማሬስካ ያደንቁታል። በታማኝ የዜና ምንጮች እንዳረጋገጥ ነው እስካሁን በሲቲ እና በቼልሲ በኤንዞ ፈርናንዴዝ መካከል የተደረገ አንዳችም ድርድር ውይይት እንኳን የለም። ውድ ቤተሰቦቻችን ሪያል ማድሪድ ደብዳቤ ጽፎ ነው እጅ የለበትም ያለው በኤንዞ ፈርናንዴዝ ዝውውር ላይ። ከዚህ ጋር በተያያዘ የኤንዞ ፈርናንዴዝን ጉዳይ በተመለከተም ከዓለም ዋንጫ በኋላ አንዳች ነገር ይኖራልና ኤንዞ ፈርናንዴዝ ሁኔታ የሚወሰነው ከዓለም ዋንጫ በኋላ መሆኑን ታማኝ ዜና ምንጮች ዋቢ አድርገው ጠቅሰዋል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የፋብሪዚዮ ሮማኖም የዘ አትሌቲክም የቢቢሲ መረጃ ተመሳሳይ ይዘት አላቸው። የቼልሲ ደጋፊዎች ግን በኤንዞ ፈርናንዴዝ ላይ ጥርስ ነክሰዋል። ከዚህ በኋላ በክለቡ እንዲጫወት ይፈቅዳሉ ተብሎ ግን አይጠበቅም። ናፖሊዎች የቼልሲውን አሌሃንድሮ ጋርናቾን ከፈላጊ ክለቦች ውስጥ ሆነዋል። ሮማ ሌላኛው ፈላጊ ነው። የአሌሃንድሮ ጋርናቾና የቼልሲ ነገር ወደ ማብቂያው ቀርቧል። ያውም በአንድ ዓመት ቆይታ ብቻ። በማንቸስተር ዩናይትድ ታታሪነት የለውም ተብሎ ለቼልሲ በ40 ሚሊዮን ፓውንድ የተሸጠው አሌሃንድሮ ጋርናቾ በቼልሲም ከዩናይትድ ፈቅ ያለ ማንነት ሊያስመዘግብ አልቻለም። የ1 ዓመቱ አርጀንቲና ኮከብ ከዓለም ዋንጫም ቀርቷል። ቼልሲዎች 40 ሚሊዮን ፓውንድ ለከፈላቸው የትኛውም ክለብ ዝግጁ ሆነው የስታንፎርድ ብሪጅን መውጫ በሮች ለአሌሃንድሮ ጋርናቾ ክፍት ያደርጋሉ። በነገራችን ላይ ከሃያላን ወይም የአውሮፓ ክለቦች በተጨማሪ እንደ ሪቨር ፕሌት ያለም ክለብ አሌሃንድሮ ጋርናቾን የገላቸው የማድረግ ፍላጎት አላቸው። በሀሳብ መስጫ ሳጥናችን ላይ በምሽት መረጃችንም በኋላ በርከት ያሉ ቼልሲያንም የተጫዋቹን ሽያጭ እንደሚጠብቁት ጠቁመዋል። በርከት ያሉ ፈላጊዎች ያሉት ሌላኛው ቼልሲያዊ ትሮቫቻሎቫ ነው። የግል ችግር የለበትም ተብሏል። ቼልሲ ለመልቀቀው ኮሞ ትሮቫቻሎቫን የግሉ ለማድረግ እስከ 30 ሚሊዮን ፓውንድ ያቀርባል ተብሏል ለቼልሲ። ኢንተር ሚላን ከተጫዋቹ ጋር ንግግር እያደረገ ነው። ከሞላ ጎደልም የግል ችግር የለም። ቼልሲ በተጫዋቹ ዝውውር ላይ ይከፈለኝ የሚለው ገንዘብ ግን በጣሊያን ክለቦች በኮሞም ይሁን በኢንተር ሚላን የተወደደ አይደለም። እስከ 45 ሚሊዮን ፓውንድ አጠቃላይ ተከፍሎ የሚያልቅ የዝውውር ሂሳብ ይፈልጋሉ። የጣሊያን ክለቦች የጣሊያን በርከት ያሉ ክለቦች ተጫዋቹ ላይ ፍላጎት እንዳላቸው ይታወቃል። ለጣሊያን ቅርበት ያላቸውም ሚዲያዎች አረጋግጦታል። ዲማርዚዮም ጭምር ዝውውሩ ተፈላጊ እንደሆነ አረጋግጧል። ዝውውሩ ለመፈጸም ግን በክለቦቹ ማለትም በጣሊያኖቹ ክለቦችና በቼልሲ መካከል የሚደረገው ድርድር በሳምንቱ የመጀመሪያ ቀናት ላይ በትልቁ ይጠበቃል። ላይክ ማድረግ እንዳትረሱ። አበቃል።